የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ ያልነ በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ሰዓታችን ጠብቀን ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቅድሚያም ዋና ዋናዎችን በማስቀደም እንጀምራለን። አንድ ከፍተኛ የፋኖ አመራር መቀሌ ከተማ መግባቱም ተሰማ። ይህ ከፍተኛ የፋኖ አመራርም በአሁኑ ሰዓት ላይ ከህወሓት ከፍተኛ አመራሮች ጋርም ንግግር እያደረገ እንደሆነ ተሰምቷል። ይህ የፋኖ ከፍተኛ አመራር ማን ነው? በምን ጉዳይስ ሊመካከሩ ወደ መቀሌ ገባ? በዝርዝሩም የመረጃ ጊዜ የምናስደምጣችሁ ይሆናል። በመቀሌ ከተማና በተለያዩ ትግራይ አካባቢዎች በዛሬው ዕለት እጅግ ከፍተኛ የሆነ የህዝባዊ ሰላማዊ ሰልፍ መካሄዱ ተሰምቷል። በዚህ ሰላማዊ ሰልፍ ላይም የህወሓት ከፍተኛ አመራሮች፣ የጊዜያዊ አስተዳደሩ ኃላፊዎች እንዲሁም ደግሞ ከፍተኛ ወታደራዊ አዛዦችም ጭምር በአካል መገኘታቸው የሁኔታውን ክብደት አጉልቶ አሳይቷል። ለምን በመቀሌ ከተማና በተለያዩ የትግራይ ክልል አካባቢዎች ሰላማዊ ሰልፍ ተካሄደ? ለምን ሁኔታውስ ከባድ ሆነ? በዝርዝሩ የመረጃ ጊዜ እናስደምጣችኋለን። እንዲሁም ደግሞ ከኤርትራ ጋር በተያያዘም አንድ ጥብቅ ሰበር መረጃም ተሰምቷል። አብራችሁን ስትቆዩ የምታዳምጡት ይሆናል። እነዚህንና ሌሎች መደመጥ ያለባቸውን መረጃዎችን ሰዓታችን ጠብቀን ይዘን ተገኝተናል። አብራችሁን እንድቆዩ በአክብሮት እየጋበዝናችሁ ሁላችሁም ቪዲዮ ላይክ በማድረግ እንድትጀምሩ እንዲሁም ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያም በሰሜኑ የሀገራችን ክፍል ትግራይ ክልል በትናንትናው ዕለት በተለያዩ የትግራይ ክልል አካባቢዎች ሰላማዊ ሰልፍ መካሄዱ ተሰምቷል። በዚህም በመቀሌ ከተማና በተለያዩ የትግራይ ክልል አካባቢዎችም በትናንትናው ዕለት ከፍተኛ የሆነ ህዝባዊ ሰላማዊ ሰልፍ ተካሂዷል። በዚህ ሰልፍ ላይም ከፍተኛ የህወሓት አመራሮች እንዲሁም ደግሞ የጊዜያዊ አስተዳደሩ ኃላፊዎች እንዲሁም ደግሞ ከፍተኛ ወታደራዊ አዛዦችም ጭምር በአካል መገኘታቸው የሁኔታውን ክብደት አጉልቶ አሳይቷል። ከዚህ ጋር በተያያዘ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደም ጥብቅ መልእክት አስተላልፈዋል። ትግራይ የምትከበረው እንጂ የምታስከብረው እንጂ አሳልፋ የምትሰጠው አንዲትም ጋራ መሬት የለችም ሲሉ ሌተናል ጄኔራል ታደሰ ወረደ አቋማቸውን አሳውቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ባስተላለፉት መግለጫ በትግራይ ህልውናና የማንነት ጥያቄ ላይ ምንም አይነት ድርድር እንደሌለም አሳስበዋል። በትግራይ ህዝብ ታሪክ ውስጥም እንደተረጋገጠው የህዝብ የፖለቲካ አመለካከት፣ የሃይማኖት እምነት፣ የእድሜና የጾታ ልዩነት ሳይበግረው በህልውናው ላይ የሚመጣውን ማንኛውንም ብሔራዊ አደጋ በአንድነትና በጽናት የመመከት ብቃት እንዳለውም ገልጸዋል። በትግራይ ህልውና ላይ የሚመጡ ኃይሎችም ቀፎን እንደተነካበት ንብ በአንድነት በመነሳት ተአምር የሚሰራ ህዝብ መሆኑንም አስገንዝበዋል። ፕሬዝዳንቱ አክለውም የፌዴሬሽን ምክር ቤት በቅርቡ ያስተላለፈውን ውሳኔ ተከትሎ የታየውን ህዝባዊ ቁጣና ቁርጠኝነት ህዝቡ በራሱ የመወሰን መብቱን በቀጣይነቱ ላይ የማይደራደር መሆኑንም በድጋሚ ያረጋገጠበት ነው ብሏል። የምዕራብ ትግራይ፣ ደቡብ ራያ፣ ጸለምት አካባቢዎችም አወዛጋቢ ተደርገው እንዲሳሉ የሚያደርገው ጥረትም ትግራይን የማዳከም ስልታዊ ሴራ መሆኑን የጠቆሙት ጄኔራሉ በታሪክም ሆነ በህጋዊ ሰነዶች ላይ ሲታይ ትግራይ የምትረከብበት መሬት እንጂ ለሌላ አሳልፋ የምትሰጠው አንዲትም ቅንጣት መሬት እንደሌላት ተናግረዋል። በመጨረሻም ሌተናል ጄኔራል ታደሰ ወረደ በሀገር ውስጥና በውጭ ለሚገኙ የትግራይ ተወላጆችም፣ ለፖለቲካ ድርጅቶች መሪዎችም፣ ለጸጥታ ኃይሎችም፣ ለሲቪል ሰራተኞችም ላሳዩት የተቀናጀ ትግል መንፈስ ያላቸውን አድናቆት ገልጸዋል። አሁን የተጀመረውና የተቀናጀው የህልውና ትግል በሁሉም መስክ ተጠናክሮ እንዲቀጥልም ጥሪ አቅርበዋል። ይህ ወቅታዊ መግለጫም በትግራይ ክልልና በፌዴራል መንግስቱ መካከል ያለውን የድንበርና የማንነት ውጥረት ይበልጥ አጉልቶም አሳይቷል። ከዚህ ጋር በተያያዘም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመቀሌ ከተማ በተካሄደው ህዝባዊ ሰላማዊ ሰልፍ ላይ ባደረጉት ንግግርም በትግራይ ወጣቶችና በፌዴራል መንግስቱ መካከል ያለውን ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያመላክት መልእክትም አስተላልፈዋል። ሊቀመንበሩ ከትግራይ ወደ አዲስ አበባ የሚሰደዱ ወጣቶችም ከብልጽግና ካራ አያመልጡም በማለትም የሰጡት መግለጫ ወጣቶች ስደትን እንደ አማራጭ ከመውሰድ ይልቅ በክልሉ ቆይቶ ለሚመጣው ወታደራዊ ግጭት እንዲዘጋጁ የሚገፋፋ ሆኖ ተገኝቷል። ዶክተር ደብረጽዮን አክለውም የአሁኑን የመንግስት አካሄድ እንደ ሀገር አጥፊ ስር የሰደደ ደዌ በመምሰል ወጣቱ ከመንግስት ጥቃት እንደማያመል ተረድቶ ከህዝቡና ከሰራዊቱ ጋር ሊወግን እንደሚገባም ጥሪ አቅርበዋል። ሊቀመንበሩ በንግግራቸው ሁለተኛ ዙር ደማዊ ጦርነት አንጃቦብናል በማለትም በይፋ መናገራቸው
ቀጠናው ዳግም ወደ ከፋ ቀውስ ሊያመራ እንደሚችልም ፍንጭ የሰጠ ነው። በተለይም በዲያስፖራውና በአዲስ አበባ በሚገኙ የትግራይ ተወላጆች ላይ ያስተላለፉት የታሪክ ኃላፊነት ጥሪ የትጥቅ ትግሉን ለማጠናከር በፌዴራል መንግስቱ ላይ የሚደረገውን ተቃውሞ ይበልጥ ለማነሳሳት ያለመ መሆኑን ያሳያል። የኢትዮጵያ መንግስትም ከጦርነት ውጪ በሰላም መኖር የማይችል ነው ሲሉም የወነጀሉት ዶክተር ደብረጽዮን ባለፉት 8 ዓመታትም የኢትዮጵያ ህዝብ እርስ በርሱ እንዲጋጭ ሲደረግ መቆየቱን ተናግሯል። በተጨማሪም ዶክተር ደብረጽዮን ለመንግስት ጸጥታ ኃይሎች ባስተላለፉት መልእክት ፖለቲካዊ ችግር በውይይት እንጂ በወታደራዊ ኃይል እንደማይፈታ ገልጸዋል። በፌዴራል ሰራዊትና በልዩ ኃይልና በሚሊሻ ውስጥም ያላችሁ ወታደሮችም አልዋጋም በማለት ህይወታችሁን የምታተርፉበት ጊዜ አሁን ነው ብሏል። ይህ የህወሓት ሊቀመንበር ጥሪም በመከላከያ ሰራዊቱ ውስጥ መከፋፈል ለመፍጠር የታለመ ስነልቦናዊ ጦርነት ስልት እንደሆነም ይገመታል። በመጨረሻም ህወሓት የትግራይን ግዛት አንድነት ለማስጠበቅ ሲባል የተለያዩ የፖለቲካ ልዩነትን ካላቸው ድርጅቶች ጋር በጋራ ለመስራት ዝግጁ መሆኑንም ሊቀመንበሩም አረጋግጠዋል። ይህንን ተከትሎ የወልቃይት ጠገዴ ዞን ምክትል አስተዳዳሪና ጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ህወሓት ለጦርነት ሰፊ ዝግጅት ያደረገ መሆኑን ጀነራል ታደሰ ወረደም ለዚህ የሚሆን መመሪያ መስጠታቸውን ገልጸዋል። ኮሎኔል ደመቀ ትናንትና ለብልጽግና ፓርቲ በተዘጋጀ የድጋፍ መድረክ ላይ ባደረጉት ንግግርም ህወሓት አሁንም ለጦርነት ዝግጅት ያደረገ እንደሚገኝም አስታውቋል። በተለይም ጀነራል ታደሰ ወረደ ከእያንዳንዱ ወረዳ 2000 ተማሪዎችና የመንግስት ሰራተኞችን ለጦርነት እንዲሰለፉ መመሪያ መስጠታቸውን ተከትሎ እንዲሁም ይህንን ደግሞ በግልጽ እንደሚያውቁም አስረድተዋል። ሆኖም ይህንን መመሪያ ተቀብሎ መሰለፍ አለመሰለፍ የትግራይ ወጣቶች ውሳኔ መሆኑን ኮሎኔል ደመቀ ጠቁመዋል። የፌዴሬሽን ምክር ቤትም የቅርብ ጊዜ ውሳኔ ልክ እንደ ባልና ሚስት የቃል ፍቺ ያመሳሰሉ ኃላፊው ከዚህ ቀጥሎ የንብረት ፍቺ ይቀርናልም ብሏል። ይህ ማለትም በትግሉ ሂደትም ለሞቱ ሰዎችና ለተፈናቀሉ ወገኖችም ህወሓት ካሳ መክፈል እንዳለበትም ያመላከቱት ሲሆን ወደፊትም በጉዳዩ ላይ ተጠያቂነት እንደሚኖርም አሳስበዋል። በተጨማሪም ከፌዴራል መንግስት ጋር ተጠግተው ህወሓትን ጸረ ዲሞክራሲ ነው ሲሉ የነበሩ የትግራይ ፖለቲከኞች አሁን የትግራይ ጉዳይ ሲነሳ ከህወሓት ጋር ማበራቸው ሆዲ አባው ብቅል ያወጣዋል በማለትም ተችተዋል። በአሁኑ ሰዓት ላይ በሰሜኑ የሀገራችን ክፍልም ትልቅ ደመና አንጃቦ ይገኛል። በተከታዩ መረጃችን በትግራይ ክልል መቀሌ ከተማ በአሁኑ ሰዓት ላይ አንድ ከፍተኛ የፋኖ አመራር መግባቱን ተሰምቷል። ይህንን ተከትሎ በአሁኑ ሰዓት ላይ አዳዲስ መረጃዎችም እየተሰሙ ይገኛሉ። ፋኖና ህወሓት በአሁኑ ሰዓት ላይ በይፋ አብረው እየሰሩ እንደሆነ የሚያመላክት መረጃም ወጥቷል። አንድ ከፍተኛ የፋኖ አመራር የሆነው ሰለሞን ወልደ ገሪማ መቀሌ መግባቱም ተሰምቷል። አመራሩን በመቀሌ ከጀነራል ወልደ ጊዮርጊስ ልጅ ጋዜጠኛ ናይል ጋር ቃለመጠይቅ አድርጎ እንደነበረም ታውቋል። የፌዴራል መንግስት በተደጋጋሚ የፋኖ ሚኒሻዎችም ከህወሓት ኃይል ጋር ይሰራሉ የሚል ክስ ያቀርባል። በተጨማሪም በቅርቡ የወጡ ዘገባዎችም ፋኖና ህወሓት ቅንጅት መፍጠራቸውን ያሳያሉ። የፋኖ አመራሩን በመቀሌ መገኘትም ሁለቱ ኃይሎችን በትብብር እየሰሩ መሆኑን የሚያሳይ እንደሆነም የሚናገሩ ጥቂት አይደሉም። ይህንን ተከትሎም በአሁኑ ሰዓት ላይ የፋኖ ኃይሎችም ከህወሓት ኃይሎች ጋር በቀጥታ እንደሚሰሩም አመላክቷል። ፌዴራል መንግስቱም ከዚህ ጋር በተያያዘ በተደጋጋሚ መግለጫ መስጠቱም ይታወሳል። በአሁኑ ሰዓትም ይህ ከፍተኛ የፋኖ አመራር ሰለሞን ወልደ ገሪማ በመቀሌ ከተማ ተገኝቶ ከህወሓት ከፍተኛ አመራሮች ጋርም ንግግር ማድረጉም ተሰምቷል። ስለምን ጉዳይ ተወያዩ? ዝርዝር መረጃው በእጃችን ላይ እንደገባ የምንመለስበት ይሆናል። አድማጭ ተመልካቾቻችን በዚህ መረጃ ሰዓት ይዤላችሁ መጣሁት መረጃ ይመስላል። በቀጣይ እስክንገናኝ ድረስም ለአሁን በዚህ አበቃን። ሰናይ ጊዜ